በአገልግሎት ዘመኑ በሉስ ያልተሳካለት አገልጋይ በምን አልኳችሁ? በአገልግሎት ዘመኑ። በአንደኛ ሳሙኤል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ በካህኑ ኤሊ ዘመን አፍኒንና ፊናንስ የተባሉ የድፍረት ኃጢአት በቤተ መቅደስ ውስጥ ያደርጉ ነበረ። ለእግዚአብሔር ቤት የሚመጣውን መስዋዕት ለመስዋዕቱን ስጋ ይበሉ ነበረ። ደግሞ ከእስራኤል ሴቶች ጋር በመገናኛው ድንኳን ላይ ያመነዝሩ ነበረ። ይሄንን መሰል ኃጢአት በመስራት አገልግሎታቸው ሁሉ በዝሙት ተዳድፎ በዘመናቸው ያልተሳካላቸው አገልጋዮች ያስባላቸው ጉዳይ ታቦተ ጽዮን ከነሱ ተማርካ ፍልስጤማውያን ለመውጋት በመጡ ሰዓት ካህኑ ኤሊ ድል ያደርጋሉ ብሎ ታቦታ ሲዞ ቢልካቸው በጦርነት ሁለቱም ሞቱ። አባቱም ልጆቹን ባለመገሰጽ እነዚህን ያልተሳካላቸውን አገልጋዮች ቤተ መቅደሱን ያስነወሩ አገልጋዮች ከሕዝብ ሴቶች ጋር ሲያመነዝሩ የሚውሉትን አገልጋዮች ባለመቆንጠጡ ባለመመንከሩ የተነሳ ራሱም አንገቱ ከወንበሩ ወድቆ አንገቱ ተቆልምሞ ሞተ ይለናል። ሰማችሁ? ሌላው ያልተሳካለት አገልጋይ ማን ነው ካላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 16 ላይ ይሁዳ ያስቆሮቱ ይሁዳ። እስቲ ያልተሳካለት አገልጋይ በሉ። በቃ ያልተሳካለት አገልጋይ ማን ነው ካላችሁ የመጀመሪያው ይሁዳ ነው። እንዲህ ይላል የሐዋርያት ሥራ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው ይለናል። የሐዋርያት ሥራ የሰማችሁ ነው። ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው። ከኛ ጋር ተቆጥሮ ነበር፣ ለአገልግሎት ተመርጦ ነበር አለ። ይሁን ፓስተር ነው ያለፈ ነው። እየሰማችሁ ነው። ለአገልግሎት ምን ተብሎ ነበር? ተመርጦ ነበረ። ከኛም እንደ አንዱ ነበረ አሉ ቅዱሳን ሐዋርያት። ይህም ሰው በአመፃ ገንዘብ መሬት ገዛ አለ። በምን ገንዘብ? በአመፃ ገንዘብ። ከዛሳ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ። ያም መሬት አኬልዳማ ተብሎ ተጠራ እያለ ቅዱስ መጽሐፍ ይናገራል። ይሁዳ በአገልግሎት ዘመኑ አምላኩን ያላወቀ ነው። አገልጋይ ስንሆን አምላካችንን ማወቅ አለብን። የምናገለግለውን አምላክ ካላወቅን የሰማችሁ ነው አይደል? ቢሮ ገብቶ የመውጣት ያክል ይሆንብናል አገልግሎቱ። ቤተ መቅደሱ ላይ ያለውን አምላክ መድኃኔዓለምን መፍራት ካልቻልን በፍርሃት ማገልገል፣ መቅደሱ ስንቆም በፍርሃት ካልሆንን አገልግሎታችን በአገልግሎት ዘመኑ ያልተሳካለት አገልጋይ ያስብለናል። ይሁዳ በአገልግሎት ዘመኑ ያልተሳካለት አገልጋይ ነው። ለጌታውም አልታመንም። እኛም በቤተ መቅደስ ለጌታችን ካልታመንን፣ ለምናገለግለው ለመድኃኔዓለም ካልታመንን መጨረሻችን በዘመኑ ያልተሳካለት ሰው እንደተባለው ሰው እንሆናለን ማለት ነው። ሌላው በስልጣን ዘመኑ ያልተሳካለት ባለስልጣን ነው። በምን ዘመኑ? እስቲ በስልጣን ዘመኑ በሉ። ያልተሳካለት መሪ ኦሪት ዘጸአት ምዕራፍ 10 ላይ ፈርዖን ይባላል። ማን ይባላል? ፈርዖን ስልጣኑን በኃይል ተጠቀመ። እስራኤላውያንን በደለ፣ ሕዝብ አሰቃየ። መጨረሻው ስልጣኑን የሚቀማ ሳይታገል የሚጥል ሳይወረውር የሚመታው እግዚአብሔር ምን አደረገው? ሕዝቤን ከእጅ እፈልጋለሁ አለው። የምታሰቃየው ሕዝብ ባለቤት አልባ አይደለም አለው። የምታስለቅሰው ሕዝብ፣ የምትገድለው ሕዝብ የነራሄል ሕዝባ በፊቴ ወጥቷል፣ ጩኸታቸውን ሰምቻለሁ። ዱባና ሽንኩርት እያበላ ጡብ የምታስረግጠውን ሕዝብ፣ የምትጨቁነውን ሕዝብ ስልጣንን ተጠቅመ ሰራዊትን ተጠቅመ የምታደርገው ግፍና በደል በፊቴ ወጥቷል አለው። ከዛስ እግዚአብሔር ጩኸታቸውን ሰማ። ፈርዖንና ሰራዊቱን በኤርትራ ባህር አሰጠማቸው። የፈርዖን ስልጣን በእግዚአብሔር ተቀማ። ሰማችሁ? በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል። ወቁ። ጥቂት ስልጣን ያላችሁ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ፣ መንደር ውስጥ የገባችሁ ባለስልጣን ካላችሁ፣ ጎሰኛ የሆናችሁ ባለስልጣን ካላችሁ የሚሽርም የሚሾመውም እግዚአብሔር ነው። ሲሾም ብቻ አይደለም እግዚአብሔር፣ ሲያከብር ብቻ አይደለም እግዚአብሔር፣ ሲያዋርድም አይተናል። ሲሰጥ ብቻ አይደለም ሲነጥቅም አይተነዋል። ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል። ወገኖቼ የፈርዖን ስልጣን በእግዚአብሔር ተቀማ። በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ። ከነሰራዊቱ አለኝ ብሎ በሚመካበት ሰራዊቱ ጋር በኤርትራ ባህር ውስጥ ተደመደመ። ዛሬም የፈርዖንን ልብ የያዙ እብሪተኞች ወደ እግዚአብሔር ካልተመለሱ በስተቀር መጨረሻቸው ሞት ነው። ወመኑ የፈርዖንን ልብ የያዙ ጨካኝ የሆኑ ለሕዝብ የማይራሩ
ለድሃ የማይራሩ ጨካኞች ካሉ የፈርዖንን ልብ ይዘዋል፣ መጨረሻቸው ጥፋት ነው ይላል መጽሐፍ ነው የሚናገረው። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ደግሞ ስታነቡ በመሪ ዘመኑ በስልጣን ዘመኑ ያልተሳካለት ባለስልጣን ወይም መሪ ንጉስ ሄሮድስ ነው። የክርስቶስን ቤተክርስቲያን ያሳደደ አገልጋዮቿን የገደለ ጨካኝ መሪ ነበር። የቅዱሳን ሐዋርያትን ደም የነ ቅዱስ ያዕቆብን ደም የክርስቲያንን እንባና ጩኸት እየሰማ በጩኸታቸው የተሳለቀ በሞታቸው የተደሰተ የቤተክርስቲያን አገልጋዮችን ያሳደደ መሪ ሄሮድስ ነበረ። ዛሬም የሄሮድስን ልብ የያዙ ቤተክርስቲያንና አገልጋዮቿን ሊያሳድዱ ይችላሉ። መጨረሻቸው ግን ጥፋት ነው። እመኑኝ። መጨረሻቸው ምንድነው? እሱ ተቀምጧል። ምን ይላል? ያዕቆብን በመግደሉ ምክንያት የደስታ የምስራች ሲያሰሙ ጴጥሮስን አሰረው። በዚህ የተነሳ ከእግዚአብሔር መልአክ ተላከ። ክፉኛ ይኸውላችሁ፣ ያ የተላከው የሚቀጽፍ መልአክ የሚምር አይደለም፣ ለምሕረት አይደለም፣ ለቁጣ የታዘዘ መልአክ አገኘው፣ መታው። 5 ቀን በጽኑ ደዌ የተሰቃየ ሄሮድስ ለምን? ትልቋ ቤተክርስቲያን መግፋት ሲጀምር ታመመ። ትልቋ ቤተክርስቲያን መግፋት ሲጀምር ወደቀ ይላል። የብዙዎች ውድቀት ቤተክርስቲያን ላይ ሄዶ የተላተሙ ቀን ነው። ታላቋ ቤተክርስቲያን ሊነካኩ ሲሞክሩ ውድቀታቸው ይፋጠናል። እየሰማችሁኝ ነው? መሪዋ ራሷ ማን ስለሆነ? ራሱ ክርስቶስ ስለሆነ በታላቅ ሕመም ታወከ፣ ታመመ። ከዛን ስጋው ሸቶ ተልቶ ሞተ ይላል። አያችሁ፣ የ5 ቀን ሕመም ስጋው እስኪበሰብስና እስኪተላ ድረስ አደረገው። ያ የመታው ቀጻፊ መልአክ ለቁጣ የተላከው መልአክ መጥቶታል። 5 ቀን ድረስ ግን ተሰጥቶታል ንስሐ እንዲገባ። 5 ቀን ያሳደዳትን ቤተክርስቲያን ይቅርታ እንዲጠይቅ ተደርጓል። ዛሬም ያሳደዷት ዛሬ ነገ ወድቀው ቤተክርስቲያን ይቅርታ ካልጠየቋት የሰማችሁ ነው አይደል? መጨረሻቸው እንደ ሄሮድስ የክርስቶስን ቤተክርስቲያን ማሳደድ፣ አገልጋዮቿና አማኞቿን ማሰቃየት መጨረሻው ጥፋት ነው። አሁን በዘመኑ ያልተሳካለት መሪ ያልኳችሁ፣ ባለትዳር ያልኳችሁ፣ አገልጋይ ያልኳችሁ ብዙ ነገር ጠቀስኩላችሁ። በዘመኑ የተሳካለት ሰው ለመሆንስ ምን እናደርግ? ከኔ ጋር ናችሁ? ስኬታማ ሰው ምን ለመሆን ምን እናደርግ? ለእግዚአብሔር እንገዛ፣ ድሃ አንበድል፣ የሰው ሀቅ እንመልስ፣ የሰራተኛ ደሞዝ አንውሰድ፣ ከተፈቀደልን በላይ አትውሰዱ፣ ከታዘዛችሁት ነገር በላይ አታደርጉ፣ ለመስሪያ ቤታችሁ ታመኑ፣ ለሾሟችሁ ሰዎች ታመኑ፣ ለትዳራችሁም ታመኑ፣ ለቤታችሁም ታመኑ። ይሄንን አድርጉ። የሰማችሁን አይደል? ቀጥሎስ ንስሐ ግቡ። ቀጥሎስ ስጋውና ደሙን ተቀበሉ። የዛ ጊዜ በዘመናችሁ የተሳካለት ሰው ትሆናላችሁ። የተሳካለት ሰው ለመሆን መተው የሚያስፈልገን የሥጋ ሥራ ተብሎ የተገለጠውን ነው። ሐዋርያው ቅዱስ ጳውሎስ በገላትያ 5 ቁጥር 19 ላይ የሥጋ ሥራ የተገለጠ ነው ይለናል። የምን ሥራ? ምንድነው የሥጋ ሥራ ሲል ዝሙት ይለናል። የመጀመሪያውን ምን ይላል? ቀደም ነግሬያችኋለሁ። ምን ብለናል? ዝሙት። ሁለተኛው ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ይህንን የመሳሰሉትን የሚያደርግ የእግዚአብሔርን መንግሥት አይወርስም ይላል። የተሳካለት ሰው ለመሆን እነዚህ የተዘረዘሩትን የሥጋ ሥራዎች ተውና የመንፈስ ፍሬ ተብሎ የተቀመጠውን እንዲሳካላችሁና እንዲሳካልን ፍቅርን እንያዝ። ምንን እንያዝ? ደስታን እንያዝ፣ ሰላምን እንያዝ፣ ትዕግስትን እንያዝ፣ የበጎነትን ካባ እንደርብ፣ እምነት ይኑረን፣ የዋህነት እናብዛ፣ ራስን እንግዛ። ይህንን ካደረግን በዘመኑ የተሳካለት ሰው መሆን እንችላለን። የምትወጥኑት ነገር ይሰምርላችኋል፣ የምታቅዱት ነገር ይሳካላችኋል። እየሰማችሁ ይኖራል። በዘመኑ የተሳካለት ሰው ትባላላችሁ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።